አስኳላ ነው የተከታተላችሁ የምትገኙት ውድ ተመልካቾቻችን። የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ ጋር ቆይታ እናደርጋለን። በአጠቃላይ 12ኛ ክፍል የሀገር አቀፍ ፈተና ተፈታኞችን የተመለከቱ ሀሳቦችን ነው እያነሳን የምንቆየው። እንደ ጥቅል ለ12ኛ ክፍል የተሻለ ውጤት እንዲመዘገብ ምን ቅድመ ዝግጅቶች ተደርገዋል? በተለይም ደግሞ ከኦንላይን ፈተና ጋር በተያያዘ ካለፉት ዓመታት ምን ትምህርት ወስደናል? በዚህ ዓመት ደግሞ ምን የተሻሉ ስራዎች ተዘጋጅተዋል? የሚሉ ሀሳቦችን እያነሳን ቆይታ እናደርጋለን። እንግዳችን አስቀድሜ እንዳነሳሁት የትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስት ከኛ ጋር ቆይታ ያደርጋሉ። ለጊዜዎት በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እንደ ሀገር የ2018 ዓመተ ምህረት የ12ኛ ክፍል ተፈታኝ ተማሪዎች ከሰኔ 24 እስከ ሐምሌ 17 ፕሮግራም ወጥቶላቸዋል ፈተና ሊፈተኑና እንደ ክልል ደግሞ እነዚህን ተማሪዎች የተሻለ ውጤት እንዲያመጡ ምን ቅድመ ዝግጅቶች ሲደረጉ ቆዩ የሚለው ጥቅል ዝግጅቶቹን ብናነሳ ከትምህርት የሪፎርም ስራዎች ውስጥ አንደኛው የፈተናና ምዘና ስራችን ነው። እንደ ትምህርት ቢሮ ልዩ ትኩረት ሰጠን ከምንሰራቸው ተግባራት ውስጥ አንዱ ፈተናና ምዘና ነው። በተለይ ደግሞ ለሀገራዊና ክልላዊ ፈተናዎች ልዩ ትኩረት ይሰጣል። ከ12ኛ ክፍል ተማሪዎች አኳያ ሰፊ ቅድመ ዝግጅቶች ተደርገዋል። በዚህ ዓመት ብቻ ሳይሆን ከባለፈው ዓመት ጀምሮ እየተሰሩ ያሉ ስራዎች አሉ። ከዚህ አንጻር የመጀመሪያው ስራ የሰራ ነው ባለፉት ዓመታት የተማሪዎች ውጤት ዝቅ ያለባቸው ምክንያቶች ምንድን ናቸው? የተሻለ ውጤት ያስመዘገቡ ትምህርት ቤቶችስ ተሞክሯቸው ምንድን ነው የሚለውን ለመለየት ጥረት ተደርጓል። ስለዚህ የእነሱን ተሞክሮ ለመውሰድና ለማስፋት ስራዎች ተሰርተዋል። ሁለተኛ የተሰራው ስራ ተማሪዎች እንዲበቁ ምንድን ነው ማድረግ ያለብን፣ በተለይ ከአጭር ጊዜ አኳያ በምንድን ነው እነዚህን ልጆች መናበቃቸው የሚለውን ለመለየት ጥረት ተደርጓል። ከተለዩት ስልቶች ውስጥ የመጀመሪያው ተማሪዎች ያልሸፈኗቸው ይዘቶች ሊኖራቸው አይገባም። ከ9ኛ ክፍል ጀምሮ ያሉ ይዘቶች መሸፈን አለባቸው። ስለዚህ የትኞቹ ይዘቶች ናቸው በየክፍል ደረጃው በአግባቡ ያልተጠናቀቁ፣ የትኞቹ ናቸው በአግባቡ የተሸፈኑ የሚለውን መምህራን እንዲለዩና ባልተሸፈኑ የትምህርት ርዕሶች ላይ ይዘቶች ላይ ተማሪዎች የማጠናከሪያ ትምህርት እንዲያገኙ የማድረግ ስራዎች እየተሰሩ ነው። ስለዚህ ትልቁ ስራ የተሰራው የማጠናከሪያ ትምህርትን በሚመለከት ነው። የመጀመሪያው የማብቂያ ስልት እንደምንወስደው እሱን ነው። ሁለተኛው ልጆቹ ከዚህ በፊት ከነበራቸው ልምድ በተሻለ ቤተ መጻሕፍት እንዲጠቀሙ የማድረግ ልምዳቸውን እንዲያሳድጉ ማድረግ፣ የቤተ መጻሕፍትን የንባብ ጊዜ የማሳደግ ስራዎች እንዲሰሩ፣ የቤተ ንባብ አስነባቢዎች ተጨማሪ እንዲቀጠሩ፣ ተማሪዎች በክበባት ተደራጅተው ቤተ ንባብ እንዲያስነብቡ ለማድረግ ጥረት ተደርጓል። ሶስተኛው በስነ ልቦና እንዲያዘጋጁ ማድረግ ነው። ተፈታኞች ተፈታኝ ናቸው። በዛ ላይ ደግሞ ወቅታዊ ሁኔታው ተለዋዋጭ ከመሆኑ ጋር ተያይዞ በስነ ልቦና መዘጋጀት አለባቸው። በፈተና ወቅት የሚገጥሙ ጭንቀቶች እንዴት ማለፍ ይቻላል፣ የጥናት ዘዴ ምን መሆን አለበት፣ የትኛውን የጥናት ዘዴ በምን መንገድ መጠቀም አለብን፣ ከሌሎች ጓደኞቻቸው ጋር በምን መንገድ ነው መተጋገዝ መደጋገፍ ያለባቸው በሚሉት ጉዳዮች ላይ በስነ ልቦና ራሳቸውን እንዲገነቡ ለማድረግ የተሰሩ ስራዎች አሉ። ከ9ኛ ክፍል ጀምሮ በየትምህርት አይነቱ ወርክሽቶችን የማዘጋጀት ልጆቹ እንዲሰሯቸው የማድረግ እንደ ሀገርም እንደ ክልልም እኛም ክልል ላይ በተለይም ደግሞ አንዳንድ ትምህርት ቤቶች ምንም ተማሪ ያላሰለፉ አሉ። እንደ ሀገር አማራ ክልል ላይም ምናልባት ከተሳሳትኩ ቁጥሩን ያርሙኛል ወደ 60 ከ60 በላይ የሚሆኑ ትምህርት ቤቶች እንዲሁ በተመሳሳይ ተማሪዎችን አላሳለፉም የሚባል መረጃ ሲወጣ ነበር። ይሄ ትንሽ አስደንጋጭ ነው። ምናልባትም ከዚሁ ጋር በተያያዘ አስቀድሞም የተወሰነ ነገሩን ጠቆም እያደረጉልን ነበረ። እነዚህስ ላይ ምን የተለየ ትኩረት ተሰጥቷል? ተለይተዋል ወይ በዚህ ዓመት እንደዛ ትምህርት ቤቶች ላይ የተሻለ ስራ ለመስራት? ባለፉት ዓመታት ሁለት አይነት ትምህርት ቤቶች እንዳሉ አይተናል። በአንድ በኩል 100% የሚያሳልፉ ትምህርት ቤቶች አሉን። በሌላ በኩል ደግሞ ምንም የማያሳልፉ ትምህርት ቤቶች እንዳሉ አይተናል። 100% ያሳልፉ ትምህርት ቤቶችን ተሞክሮ ወደ ሌሎቹ ትምህርት ቤቶች የማስፋት ጉዳይ እየሰራን የቆየ ነው። ምንም ያላሳለፉ ትምህርት ቤቶች ደግሞ ችግራቸው ምንድን ነው የሚለውን ለመለየት ጥረት ተደርጓል። አንዳንዶቹ የግብአት ጉድለት አለባቸው። አንዳንዶቹ ግብአቱ ኖሯቸው ነገር ግን የመማር ማስተማሩ ላይ የተፈጠሩ ጉድለቶች በመኖራቸው የተከሰቱ አሉ። አንዳንዶቹ አካባቢ ላይ አጠቃላይ ሁኔታው የፈጠራቸው ችግሮች አሉ። ስለዚህ እዛ አካባቢ ምንድነው ችግሩ የሚለውን ለመለየት ጥረት ተደርጓል። የጎደላቸው ግብአት እንዲሟላላቸው፣ ግብአት ስንል የሰው ኃይልም የቁሳዊ ግብአትም እንዲሟላላቸው ለማድረግ ጥረት ተደርጓል። በዚህ ዓመት መሻሻል ይኖራል ብለን እንጠብቃለን።
ከዚህ በተጨማሪ በሀገር አቀፍ ደረጃ እነዚህ ትምህርት ቤቶች ተለይተው በልዩ ሁኔታ በተለይ መምህራን የሚሰለጥኑበት ሁኔታ ተፈጥሮ መምህራን እየሰለጠኑ ያለበት ሁኔታ አለ እና ያለ ማሳለፍ ጉዳይ በዚህ አመት በልዩ ሁኔታ እየተያዘና ማያሳልፉ ትምህርት ቤቶች መኖር የለባቸውም። ሁሉም ትምህርት ቤቶቻችን ማሳለፍ ብቻ አይደለም ከዛ በላይ ውጤት ማስመዝገብ አለባቸው በሚል እየሰራን ያለ ነው ማለት ነው። ከ2016 ጀምሮ የበይነመረብ ፈተናዎች ተጀምረዋል። በዚህ አመት ለየት የሚያደርገው ደግሞ ሙሉ በሙሉ ተማሪዎቹ በኦንላይን ነው የሚፈተኑ ተብሎ ትምህርት ሚኒስቴር በተለይ ደግሞ የፈተናዎች ምዘና አገልግሎቱ ካሳወቀ ቆይቷልና እንደ ሀገር ሌላ ጥያቄ ነው። እንደኛ ክልል ደግሞ እንደ አማራ ክልል ምን ያህል አቅም አለ? ይህንን ማስኬድ የሚያስችል አቅም አለን ወይ? ይህንኑ እንደው አብሮ እንድናነሳው እንፈልጋለን። እንደው ካለፈው አመት የበይነመረብ ተፈታኞችም ደግሞ የተማርነው ትምህርት ካለ በድክመትም በጥንካሬ የሚያየነውም ካለ ይህንንም ብናየው። በዚህ አመት የበይነመረብ ፈተና እንደሚሰጥ ቀድመን የምናውቅ ነበር። ምክንያቱም በትምህርት ስርዓቱ ውስጥ አንዱ ከተቀመጠው አቅጣጫና ከተቀመጡ ሪፎርሞች ውስጥ የፈተናና ምዘና ስርዓቱን ማሻሻል ስለሆነ ይታወቃል። ከአመቱ መጀመሪያ ጀምሮ ነው ለመስራት ጥረት ያደረግነው። ኦንላይን ፈተና በጣም ረጅም የነበረውን ሂደት የማሳጠር እድሉ በጣም ሰፊ ነው። እንግዲህ ፈተና 3 ደረጃዎች ነው ያሉት። ቅድመ ፈተና አለ፣ ድህረ ፈተና አለና የቅድመ ፈተናውን በተለይ የድህረ ፈተናውንም ጭምር በማቅለል ረገድ የራሱ ትልቅ አስተዋጽኦ ያለው ነው። ጊዜን ጉልበትን ለመጠቀም በጣም ወሳኝ ነው የመጀመሪያው ጉዳይ። ሁለተኛው ወጪን ከመቀነስ አኳያና የሚወጡ ወጪዎችን ለሌሎች አገልግሎት እንዲውል ከማድረግ አኳያ በጣም አስፈላጊ ነው። የሰው ንክኪን በመቀነስ ረገድ በተለይም ከኩረጃ ጋር ተያይዞ ያለውንም በመቀነስ ረገድ ትልቅ አስተዋጽኦ ያለው ነው። ዘመኑም የቴክኖሎጂ ዘመን ነው፣ መወዳደር አለብን እና ምናልባት ጊዜ ልናዘገይ እንችላለን እንጂ የማይቀር ጉዳይ ስለሆነ ይሄን መስራት በጣም ወሳኝ ነው በሚል በየደረጃው ካሉ የትምህርት አመራሮችና ባለሙያዎች ጋር እንዲሁም ከሚመለከታቸው አካላት ጋር ውይይት ለማድረግ ጥረት ተደርጓል። ሁለተኛው የሰራነው ስራ ባለፉት አመታት የኦንላይን ፈተናን ስንሰጥ የነበሩ ጠንካራ ጎኖቻችን ምንድናቸው፣ ደካማ ጎኖቻችን ምንድናቸው የሚለውን ለመለየት ጥረት ተደርጓል። ከዚህ አንጻር አዲስ እንደመሆኑ መጠን በጣም ትኩረት ሰጠን የሰመራንባቸው አመታት ናቸው። በተሟላ መንገድ ግንዛቤ ለመፍጠር ጥረት ተደርጓል። ስለዚህ ይሄን ማስቀጠል እንዳለብን ወስደናል። የቅንጅት ስራችን በጣም ጥሩ ነበረ። የቅንጅት ስራ ትምህርት ቤቶች ከዩኒቨርሲቲዎች ጋር ያላቸው ቅንጅት፣ ትምህርት ቤቶች ከኢትዮ ቴሌኮም ጋር ያላቸው ቅንጅት፣ ትምህርት ቤቶች ከመብራት ጋር ያላቸው ቅንጅት፣ እርስ በርሳቸው ትምህርት ቤቶችም ተሞክሮ በመለዋወጥ የነበራቸው ቅንጅት ተሞክሮ የሚወሰድበት ነው። የነበራቸው ወደ ፋይበር የቀየሩና ምቹ ሁኔታ የፈጠሩ ትምህርት ቤቶች የተሻለ ደረጃ እንደደረሱ አይተናል። ጄኔሬተር በአግባቡ ማሟላት፣ መብራት በየትኛው መንገድ የመጥፋት እድል ሊኖረው ይችላል ከአቅም በላይ በሆነ ጉዳይ ግን ያ ሲጠፋ ወዲያውኑ እሱን የሚተካ ጄኔሬተር ማሟላት በጣም ወሳኝ ነው። በአጠቃላይ ከባለፈው አመት ትምህርት ወስደን ግብአቶቹን ለማሟላት የመስራት ስራዎች ተሰርቷል። ሶስተኛው የሰራነው ስራ ትምህርት ቤቶችን የመለየት ነው። እንደተባለው 100% ተብሎ ቢቀመጥም በእኛ ክልል ደረጃ ብቻ አይደለም በጋራም እየገመገምን ስለሆነ በሌሎቹም ክልሎች ደረጃ ምናልባትም ከተማ አስተዳደሮች ካልሆኑ በስተቀር ሌሎቹ አካባቢዎች ላይ 100% ፈተናን የምንሰጥበት ሁኔታ ላይ ደርሰናል ብለን አልወሰድንም። ከዚህ አኳያ ትምህርት ቤቶቹን እንዴት እንለያቸው በሚል ለመለየት ጥረት ተደርጓል። በዚህ አመት ወደ 99897 ተማሪዎች ናቸው ፈተናውን ይወስዳሉ ተብሎ የሚጠበቀው። ከዚህ ውስጥ በመደበኛ ትምህርት ቤቶች ያሉ ወደ 92258 አካባቢ ናቸው። ሌሎቹ ግን ፕራይቬት ተማሪዎች ወይም ደግሞ ባለፈው አመትም ተፈትነው በድጋሚ የሚፈተኑ ተማሪዎች ስላሉ በክልላችን እነሱን ጨምሮ 99897 ተማሪዎች ፈተናውን ይወስዳሉ። ወደ 539 አስፈታኝ መደበኛ ትምህርት ቤቶች አሉን። ከ539 ውስጥ 315 ትምህርት ቤቶች በተለያየ መንገድ ተማሪዎቻቸውን በኦንላይን ማስፈተን ይችላሉ። ያ ማለት የተወሰኑት በትምህርት ቤታቸው ማስፈተን የሚችሉ አሉ። የተወሰኑት በኮሌጆች በቲቪቲዎች እና በአይሲቲ ማዕከሎች የሚያስፈትኑ አሉ። የተወሰኑት ደግሞ በዩኒቨርሲቲ የሚያስፈትኑ ትምህርት ቤቶች አሉ። ለምሳሌ ከ315ቱ ትምህርት ቤቶች ውስጥ ወደ 215 የሚሆኑ ትምህርት ቤቶች በዩኒቨርሲቲ ነው የሚያስፈትኑ። ተማሪዎቻቸው በትምህርት ቤት ደረጃ ይለማመዳሉ። ልጆቹ ግን የሚፈተኑት ዩኒቨርሲቲ ላይ ነው የሚሆነው ማለት ነው። ከዛ ውጭ ያሉት 100 ትምህርት ቤቶች ደግሞ ቅድም ባነሷቸው በትምህርት ቤት በቲቪቲ በኮሌጅ እና በአይሲቲ ማዕከላት ፈተናው የሚሰጥ ነው የሚሆነው ማለት ነው። ስለዚህ እነዚህ ሂደቶች በአጭር ጊዜ የመጡ አይደሉም።
በየጊዜው እየተገመገሙ የትኛው ትምህርት ቤት ማስፈተን ይችላል፣ ምን ጎሎታል፣ ይሄ ከጎደለው እንዴት እናማላው፣ ማሟላት ምንችለውን እያሟላን ማሟላት ማንችለው ደግሞ ሙሉ በሙሉ መስጠት ማይችለውን ከሆነ በወረቀት የሚፈተንበት ሁኔታ እንዲፈጠር ለማድረግ ጥረት ተደርጓልና እነዚህን ስራዎች የትምህርት ቤቶችን የመለየት ተማሪዎችን የመለየት ስራዎች አንዱ ተግባር ነው የነበረው ማለት ነው። ሌላው አሁን በስፋት እየገባንበት ያለው ተማሪዎችን የማለማመድ ስራ ነው። ተማሪዎችን እንዲለማመዱ በተለይ ከግንቦት 7 ጀምሮ የሚለማመዱበት ሊንክ ተልኮላቸዋል። በትምህርት ቤት ደረጃ ልምምዶች ተጀምረዋል። ሌሎችም ሀገራትን ተሞክሮ ስናይ ገና መጀመሪያውኑ እንዲህ አይነት ፈተናዎች ሲጀምሩ የፈተኗቸው ነገሮች አሉ። እኛም ሀገር ላይ ባለፈውም የተነሱ ነገሮችን እያየው ነበረ። ለምሳሌ የኤሌክትሪክ፣ የኢንተርኔት እርሶም ቀደም ብሎ ሲያነሱት ነበረ። ቴክኒካል እውቀት ከመምህራኑ ከተማሪዎችም አንጻር እንደኛ ሀገር ደግሞ የትምህርት ኢፍትሐዊነት አለ ይባላል። ለምሳሌ በገጠርና በከተማ ተማሪዎች መካከል፣ በመንግስትና በግል ተማሪዎች መካከል፣ በአዳሪ ትምህርት ቤቶችና በሌሎቹ ደግሞ በተለያየ መንገድ ሊገለጹ የሚችሉ ለምሳሌ ውጤቶቹን ብናይ ባለፈው ዓመት የመንግስት ትምህርት ቤቶች የተማሪዎቹ ውጤት 30% 30.6% ነው የማምጣት ያስመዘገቡት ውጤት አጠቃላይ ተጨምቆ፣ በግል ደግሞ ስንሄድ ወደ 51% ውጤት ማስመዝገብ የቻሉ የማለፍን አይደለም አጠቃላይ የተማሪዎቹ ውጤት ማለት ነው። አዳሪ ትምህርት ቤቶች እንዲሁ በተመሳሳይ ወደ 71% የሚሉ ቁጥሮችን እናያለን። ይሄ ወደ ቴክኖሎጂው ደግሞ ስንመጣ የሆነ የራሱ ተጽዕኖ ይኖረዋል። ለምሳሌ በገጠርና በከተማ ልጆች መካከል የኮምፒውተር ሊትሬሲ የሚባለው ነገር ልዩነት ይኖረዋል። አንድም ማቴሪያሉ እንኳን ቢኖራቸው ኢንተርኔት በአግባቡ ስለማይሰራ፣ መብራት በአግባቡ ስለማይገኝ፣ በእነዚህ አይነት ችግሮች ምክንያት እነዚህን ፈተናዎች አሁን ሙሉ በሙሉ ወደዚህ ስንተገብር የውጤት ኢፍትሐዊነት አያመጣም የሚሉ ጥያቄዎችም እየተነሱ ነበረ። በኦንላይን መፈተናቸውን እናምንበታለን፣ ግን እንዲህ አይነት የእውቀት ክፍተቶችን በውጤታቸው ላይ ተጽዕኖ አይፈጥርም ወይ? እንደው ምንድን ነው ሊሰራስ የሚገባው እዚሁ ላይ በተያያዘ ዜጎች ተመጣጣኝ የሆነ ተቀራራቢ የሆነ ትምህርት እንዲያገኙ የማድረግ ጉዳይ የትምህርት ስርዓቱ የትምህርት ተግባሩ አንዱ ነው። ለዚህ ነው በመንግስት ትምህርት ቤቶችና በግል ትምህርት ቤቶች መካከል ልዩነት እንዳይኖር የኢንፍራስትራክቸር የመሰረተ ልማት የማሟላት ጉዳይ ልዩ ትኩረት ያስፈልገዋል ተብሎ የትምህርት ለትውልድ እንቅስቃሴ የተጀመረው። ስለዚህ ልዩነት መኖር የለበትም የሚለውን በትምህርት ተቋሙ በኩል እየተሰሩ ነው፣ ግን አሁንም ስራዎች ይጠይቃሉ የሚለውን መውሰድ ተገቢ ነው። ከዚህኛው ከኦንላይን ፈተና ጋር በተያያዘ ማለማመድ ማይችሉ ኢንተርኔት የሌለባቸው፣ መብራት የሌለባቸው፣ ኢንተርኔቱን ፍጥነቱ ዝቅተኛ የሆነባቸው፣ ዋይፋይ የሌለባቸው፣ አጠቃላይ የእነዚህን መሰረተ ልማት የሌለባቸው ትምህርት ቤቶች ለኦንላይን ፈተና አይመረጡም ማለት ነው። የኦንላይን ፈተና ለመመረጥ ለእዛው ተማሪዎችን አለማምደው ወደ ዩኒቨርሲቲ ለማምጣትም እዛው ለመፈተንም እነዚህ መሰረተ ልማቶች ማሟላት ግዴታ ነው የሚሆነው ማለት ነው። ስለዚህ እንደ ትምህርት ቢሮ በልዩ ትኩረት የምንሰጠው እንደሆነ መታሰብ አለበት። ከባለፈው አኳያ ያየናቸው ጉለቶች በዋነኝነት ከመደበኛ ትምህርት ቤቶች ጋር የተያያዙ አይደሉ። መደበኛ ትምህርት ቤቶች ላይ ለማብቃት ጥረት ተደርጓል። አንዳንዶቹንም ዩኒቨርሲቲ መጥተው ሁሉ እንዲለማመዱ ለማድረግ ጥረት ተደርጓል። ክፍተት የታየው የርቀት ተማሪዎች ናቸው። የርቀት ትምህርት ተቋማት አሉን በክልላችን። እነዚህ የርቀት ትምህርት ተቋማት ልጆቻቸውን ጠርተው አለማምደው ማስገባት ያልቻሉ አካባቢዎች ነበሩ። እሱ በጉለት አይተናል። በዚህ ዓመት ፈቃድ የወሰዱ የርቀት ትምህርት ተቋማት በዚህ ዓመት ተፈታኝ ተማሪ ያላቸው ራሳቸው አለማምደው እንዲያመጡ በልዩ ሁኔታ ተልእኮ ተሰጥቷል። እነዚህ ተቋማት አለማምደው ያመጣሉ ብለን እንጠብቃለን። እኛም ክትትል እያደረግን ነው። በተለይ ከተማ አስተዳደሮቹ፣ ዞኖቹ ክትትል እያደረጉበት ነው ተለማምደው እንዲመጡ። አንደኛው ያየነው ጉለት ይሄ ነው። ሁለተኛው አይተን የነበረው ጉለት የፕራይቬት ተማሪዎች ናቸው። ፕራይቬት ተማሪ ማለት ድጋሚ ተፈታኝ ተማሪዎች ማለት ነው። ከዛ በፊት ተፈትነው ነገር ግን ውጤታቸው ዝቅ ብሎ ድጋሚ እድል የተሰጣቸው የሚመጡ ልጆች አሉ። እነዚህም በትምህርት ቤት ልናገኛቸው ምንችላቸው አይደሉም። ምክንያቱም በራሳቸው የራሳቸውን ስራ እየሰሩ ግን ለፈተና ብቻ የሚመጡ ልጆች ናቸው። እነዚህም በተመለከተ አሁን የተመዘገቡባቸው ትምህርት ቤቶች አሉ። በነዛ ትምህርት ቤቶችና በሚፈተኑባቸው ትምህርት ቤቶች ተዘጋጅተው እንዲመጡ መልእክት እየተላለፈላቸው ነው። በዛ መንገድ ተዘጋጅተው መምጣት አለባቸው የሚል እምነት አለን። እነዚህ ተፈታኞች በዚህ አጋጣሚ የግል ተፈታኞች ወይም ደግሞ ድጋሚ የሚፈተኑ ልጆች ለኦንላይን ትምህርት ቤቶቹ የኦንላይን አስፈታኝ በሆኑ ትምህርት ቤቶች ያሉ ራሳቸውን አዘጋጅተው መምጣት ይኖርባቸዋል ማለት ነው። ከመደበኛ ትምህርት ቤቶች አኳያ ግን ባለፈው ዓመትም ያን ያክል የልምምድ ጉለት አለ ብለን አልገመገምንም። ምክንያቱም ትምህርት ቤቶቹ ቁጥራቸው አነስተኛ ነው የነበረው።
የባለፈው አመት ተፈትነው የነበሩ እንዲሁም የፈተኑ ሰዎች ጋር አንዱ መረጃዎችን ለመቀየር እየሞከርን ነበረ። አንዱ ችግር እንግዲህ ችግር አይገጥምም ማለት አይደለም። ባለፈው የገጠመ ነገር ዘንድሮ ላይ ገጥም ይችላል። ዘንድሮ ባለፈው ያልገጠመ ደግሞ ዘንድሮ ሊገጥም ይችላልና እንደው ምን ያህል ዝግጅት እንደተደረገም እንድናየው እንፈልጋለን። አንደኛው የመብራት ጉዳይ ነው። ሁለተኛ የቴክኖሎጂ ጉዳይ ነው። በሶስተኛ ደረጃ ደግሞ የፈታኞቹ በራሱ እንግዲህ የልጆቹን አቅም አስቀድመን እያነሳን ነበረ። በገጠርና በከተማ መካከልም ልዩነት አለ እያልን ከትምህርት ቤት ልዩነቶች ስላሉ ማለት ነው። እዚህም ላይ ስንመጣ ፈታኝም የኮምፒውተር እውቀት ያላቸው ሰዎች ልዩነት አለ እና ለማገዝም ትንሽ የመዘግየት ነገሮች አሉ የሚሉ ሀሳቦችም እየተነሱ ነበረ። አቅማቸውን እስኪ እንየው፣ ፈታኞች ምን ያህል ዝግጁ ናቸው የሚለው ነው። በክልል ደረጃ ከክልል ጀምሮ ከፌዴራል ጀምሮ እስከ ታች ድረስ የተቋቋመ ግብረ ኃይል አለ። ይሄ ግብረ ኃይል የመሰረተ ልማቶች መሟላታቸውን የሚያረጋግጥ ነው። በዋነኝነት ኢትዮ ቴሌኮም የዚህ ግብረ ኃይል አባል ነው። መብራት የዚህ ግብረ ኃይል አባል ነው። ሌሎቹ በተለይም ፈተና የሚሰጥባቸው ተቋማት ያሉ አመራሮች የግብረ ኃይሉ አካል ናቸው። ከኢንተርኔት ጋር የተያያዘውና አጠቃላይ ከኢትዮ ቴሌኮም ጋር የተያያዘው ኢትዮ ቴሌኮም ኃላፊነት ወስዶ ከላይ ጀምሮ እስከታች ድረስ እየሰራ ነው። በዚህ አመትም ድጋፍ እያደረገ ነው። በዋነኝነት የኢንተርኔት ፍጥነት የማሳደግ ማለት በመደበኛነት ለመማር ማስተማሩ የምንጠቀምበት የኢንተርኔት ፍጥነትና ለፈተና የምንጠቀምበት የኢንተርኔት ፍጥነት እኩል አይደለም። ስለዚህ ይህን ፍጥነት የማሳደግ ስራ ኃላፊነት ወስደው እየሰሩ ነው። ኢንተርኔት ያልገባላቸው ትምህርት ቤቶች ኢንተርኔት እንዲገባላቸው፣ ተቋርጦባቸው የነበሩ ትምህርት ቤቶች ነበሩ በተለያየ ምክንያት፣ እነዚህ እንዲቀጥልላቸው የማድረግ ስራ እየሰሩ ነው። ከመብራት ኃይል ጋር እንሰራለን። ግን የሆነ አጋጣሚ ሆኖ ቢቋረጥብን ጄኔሬተራችን በቀጥታ ኦን ይሆናል እና በዛ መንገድ ምንሰራ ነው የሚሆነው። ባለፈው አመት ለምሳሌ የኮኔክሽን መቋረጥ ችግር አጋጥሞ ልጆችም የተወሰነ እንደተረበሹ እየሰማን ነበረ። ምናልባት እዚሁም ላይ እንዲህ አይነት ችግሮች ሲያጋጥሙ ፈታኞችም በዙሪያቸው ያሉ አስተባባሪዎችም ሊሆኑ ይችላሉ። በየደረጃው የሚቀመጡ የትምህርት ባለሙያዎችና ኃላፊዎች ይኖራሉ። ምንድን ነው መደረግ ያለበት የሚለውንም አብሮ እንድንጨምረው ፈልጋለሁኝ። ብዙ ልጆች ይምታታሉ። ሄዶ ለምሳሌ 50% ከደረሰ በኋላ የኢንተርኔት መቋረጥ ቢያጋጥመው እንደ አዲስ ነው የሚጀምረው። እንዲህ አይነት ድንጋጤዎች ሁሉ ሊኖሩ ስለሚችሉ ለልጆቹም ለፈታኞቹም እዛው ለሚያስተባብርም አካል ምን አይነት የስነ-ልቦና ድጋፍ ነው ሊያዳርጉላቸው የሚገባ የሚለውንም አብሮ ጠቆም ብናደርገው። የአይሲቲ ባለሙያዎች አሉን ከክልል ጀምሮ እስከ ትምህርት ቤት ያሉ አይሲቲ ባለሙያዎች። እነዚህ ባለሙያዎች በስልጠና ተሰጥቷቸዋል። አሁን የቅድመ ዝግጅት ስራውን ሲሰሩ ከተማሪዎች ጋር ከመምህራን ጋር አብረው እየሰሩ የሚቀጥሉ ይሆናል። ግን ከዚህ በፊት ካለው ልምድም ምንም እንኳን ቴክኒካል ቢሆን የተወሰነ ነገር ለማንሳት ለምሳሌ መብራት ቢቋረጥ እና ተመልሶ መብራቱ ቢመጣ ልጆቹ የሚጀምሩት ከነበረበት ነው። ሲስተሙ ወደ ኋላ የሚመልስበት ሁኔታ የለም፣ እንዳለ ነው የሚቀጥለው ማለት ነው። ከዚህ በፊት ያለው ተሞክሮ ይሄን ነው የሚያሳየው። በዚህ አመትም እንደዛ ነው የሚቀጥል ብለን የምናስበው። መሀል ላይ የባለፈው አመት የተወሰኑ ሲስተም የተቋረጠባቸው ሳይቶች ነበሩ። ሁሉም አካባቢ አይደለም፣ ከሲስተሙ ከራሱ ጋር የተያያዘ ነው። እሱንም ወዲያውኑ ትምህርት ሚኒስቴር በአጭር ጊዜ ውስጥ ፈቶ ልጆቹ እንዲፈተኑ ተደርጓል። በዛች ቅጽበት ግን ልጆቹ እንዳይደናገጡ አንደኛ ቀድሞ ተነግሯቸዋል። በየትኛውም መንገድ ልጆቹ ሳይፈተኑ የሚሄድበት ሁኔታ የለም። ስለዚህ ቀድሞ የትኛውም ሁኔታ ቢፈጠር መረጋጋት እንዳለባቸው ከልጆቹ ጋር መግባባት ያስፈልጋል። ነገም እንደዚህ አይነት ነገር ሊኖር እንደሚችል ቀድሞ ማስገንዘብ ያስፈልጋል ማለት ነው ከልጆቹ ጋር። እሱን እየሰራን ነው። የፈታኝ ምደባን በተመለከተ መነሳት ያለበት ለፈተናዎችና ምዘናዎች አገልግሎት ነው። ምክንያቱም እኛ ፈታኝ አንመድብም። ያው ምናልባት ጥያቄውን የምናነሳው እናንተም ችግሩን ስለምትረዱት ብዬ ስላሰብኩኝ ነው። ምልመላውን የሚያካሂዱት በተለይ ሱፐርቫይዘሮችን፣ የጣቢያ ኃላፊዎችን መልምለን የምንልከው በክልል ደረጃ ነው። እንደሚታወቀው የተለያየ ክልል ላይ ነው ሄዶ የሚያገለግሉት። እነዚህ ምልመላ ላይ በጣም ጥንቃቄ እናደርጋለን። ለክልሎች የተሰጠን ስለሆነ መስፈርት አለ። በመስፈርት መሰረት ለይተን እንልካለን። በዛ መንገድ እየላክን ነው ከጣቢያ ኃላፊና ከሱፐርቫይዘር ጋር ተያያዘ። ፈታኞችን በተመለከተ የዩኒቨርሲቲ መምህራን ናቸው አብዛኛዎቹ። በመካከል የልምድ ልዩነት ሊኖር ይችላል። በስፋት ግን ያን ያክል በጣም በከፋ መንገድ ጉለት አለ ተብሎ የሚወሰድ አይደለም። ባለን ክትትልና ግምገማ እኛም እየተከታተል ነው ስለሆነ ያሉ ጉለቶች ካሉ በተለይ ከኦንላይን ጋር ስለሆነ ያነሳው ከፈተናና ምዘናዎች አገልግሎት ጋር የምንነጋገራቸው ነገሮች መኖር አለባቸው ብዬ አስባለሁ። በእኛ ደረጃ ግን ፈተናውን አጠቃላይ በሚያደናቅፍ ሁኔታ አይደለም የታዩ ጉለቶች እንኳን ሲሆኑ ወዲያውኑ እርምጃ ይወስዳሉ የፈተናዎች አገልግሎት። ለምሳሌ በባለፈው አመት አንድ ቦታ ላይ ችግር ገጥሞን ወዲያውኑ ነው እርምጃ ለመውሰድ ጥረት የተደረገው የተስተካከለው ማለት ነው።
ግን እነዚህ ፈታኞች ብቻ ሳይሆን በእኛ ደረጃ የአይሲቲ ባለሙያዎች አሉ፣ የላብራቶሪ ባለሙያዎች እዛው ክፍል ውስጥ ያሉ እነዚህ ባለሙያዎች የትምህርት ቤቱ ባለሙያዎች ናቸው፣ የትምህርት ቤት አይሲቲ ባለሙያዎች። ስለዚህ ፈታኞቹ እንኳን ጉለት ቢኖር እነዚህ ባለሙያዎች ቴክኒካል ባለሙያዎች ናቸው፣ ተግባሩን የሚያውቁት ናቸው፣ ልጆቹን ከዚህ በፊት ሲያለማምዱ የነበሩ ናቸው። ያን ያክል የሚገጥም ችግር የለምና መተጋገዝ የሚችሉበት እድል አላቸው። የትምህርት መዋቅሩ ክትትል የሚያደርግበት ስለሆነ የፈተና ሂደቱን የሚረብሽ ነው ብዬ አልወስድምና በዛ መንገድ ቢታይ ሀሳብ ነው ያለኝ። ቀሪ ጊዜ ተቆርጦለታል። ከሰኔ 24 ጀምሮ እስከ ሐምሌ 27 የሚል ቀነ ገደብ ተቀምጦለታል እና የቀረን ጊዜ በጣም አጭር ነው። በተለይም ከማለማመድ አንጻር ብዙ ስራዎች መሰራት አለባቸው የሚል እምነት አለን። እንደ አንድ ትምህርት ቤት ላይ ጣና ሐይቅን ማንሳት እንችላለን። በቅርብ ኢንተርኔት ተቋርጦባቸው ለረጅም ጊዜ ነው ቆይቶ የነበረውና በቅርብ ነው የተስተካከሉ። ሌሎቹ አካባቢዎች ጣና ሐይቅ እዚህ ከተማ ውስጥ ሆነው እንደዚህ ከተቸገሩ ሌሎችም አካባቢዎች ላይ ምን ያህል ችግር ሊኖር ይችላል የሚለውን ያው ቦታው ላይ ሄዶ ማየትም ያስፈልግ ይሆናል። በእርግጥ ቅድምም አንስተነዋል። በቀሪ ጊዜ እንዲህ አይነት ችግር ያለባቸውም ትምህርት ቤቶች ቢሆኑ አሟልተናል የሚሉትም ትምህርት ቤቶች ቢሆኑ የሚሰሩት ስራ ይኖራል ብዬ አስባለሁ። እንደው ምንድነው የሚሰሩ መስራት ያለባቸውን ነገር የቤት ስራ ብንሰጣቸው? ከጣና ሐይቅ አኳያ ጣና ሐይቅ ሴንተር አይደለም። እንደው ምሳሌውን ለማንሳት ያክል ነው። ከተማ ላይም ችግር አለ የሚለው እንድናነሳ ስለተነሳ ብዬ ነው። ከተነሳ ይቃል የፈተና ጣቢያ አይደለም። አካባቢው ላይ የሚሰሩ የመሰረተ ልማት አውታሮች ጋር ከዛ ጋር ተያይዞ የኢንተርኔት የተቋረጠበት ጊዜ ነበር። በሂደት ለማስተካከል ጥረት እየተደረገ ነው። በጥቅል ግን አስፈታኝ ትምህርት ቤቶች በዋነኝነት አሁን ሁለት ዋና ስራዎች አላቸው። የመጀመሪያው ተማሪዎች በሚፈተኑት ፈተና በይዘቱ ላይ እንዲበቁ የማድረግ አሁንም እስከ ፈተናው ቀን የሚቀጥል ይሆናል ማለት ነው። ቅድም ያነሳናቸውን የማብቂያ ስልቶች ይቀጥላሉ። ሁለተኛው ኦንላይን አስፈታኝ የሆኑ ትምህርት ቤቶች ደግሞ ተማሪዎች እንዲለማመዱ ማድረግ አለባቸው። የልምምድ ሊንኩ ተልኳል። በትምህርት ቤት ፕሮግራም ተይዞለት ይሄን ልምምድ ማድረግ አለባቸው። ከትምህርት ቤት ውጭም ወላጆቻቸው በተለይ እንትኑ ያላቸው አክሰሱ ያላቸው አካባቢዎች ከተማ የሆኑ አካባቢዎች ስልክ ያላቸው ወላጆች ያሏቸው ወላጆች ይሄ ይጠበቃል። የገጠሩ አካባቢ ደግሞ ግዴታ ትምህርት ቤቶችና የመንግስት ተቋማት ላይ ይሄን ማድረግ ይኖርባቸዋልና የልምምድ ጉዳይ በጣም ትኩረት የሚሻው ነው። ሁሌም መሰራት አለበት ከአመቱ መጀመሪያ ጀምሮ። ግን የመጨረሻው ጊዜ ደግሞ ልዩ ትኩረት የሚያስፈልገው ልዩ ጥንቃቄ የሚያስፈልገው ስለሆነ የሚዲያ አካላትም ሌሎቹ የሚመለከታቸው አካላት በሙሉ ፈተናና ምዘና ስራዎቻችንን በቅርበት ማገዝ መደገፍ ያስፈልጋል። አጠቃላይ ማህበረሰቡ ደግሞ የፈተና ሂደታችን ውጤታማ ሰላማዊ እንዲሆን መስራት ይጠበቅበታል። መምህራን አመቱ ሙሉ ሲለፉላቸው የከረሙ ልጆች ናቸው። የዚህ አመት ብቻ ሳይሆን አሁን እዚህ ደረጃ ለመድረሳቸው የመምህራን ሚና በጣም ወሳኝና ትልቅ ነገር ነው። ልጆቻቸው ለፍሬ እንዲበቁ በዚች ቀሪ ቀናት ተማሪዎችን የማብቃት በኦንላይን የሚፈተኑ ተማሪዎች ደግሞ እንዲለማመዱ በማድረግ ረገድ እንዲያግዙ እንዲደግፉ በዚህ አጋጣሚ እንደ ትምህርት ቢሮ ጥሪ ማቅረብ እንፈልጋለን። በጣም አመሰግናለሁ። የአማራ ክልል ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ በአጠቃላይ የ12ኛ ክፍል ተፈታኝ ተማሪዎችን እንደ ጥቅል ከኦንላይን ፈተና ጋር በተያያዘ ደግሞ እንደው ምን ሊሰራ ይገባል የሚሉ ሀሳቦችን እያነሳን በአጠቃላይ የተሰሩ ስራዎችን ለተመልካቾቻችን ስላጋሩልን ከልብ አመሰግናለሁ። ለጊዜዎትም አመሰግናለሁ። እኔ በጣም አመሰግናለሁ። ውድ ተመልካቾቻችን አስኳላ ነው የተከታተላችሁ የነበረው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።